በስተመጨረሻም እንግዲህ እናትና ልጅ ተገናኙ ማለት ነው። አቶ ገዙ እንግዲህ ያየውን ነገር ማመን አቅቶታል። ትሁቴ ደግሞ በጣም ደስተኛ ሆናለች። የውስጧ በውስጧ እንዳለ ይዛው እንግዲህ ግን ደግሞ የናቲ ደስታ አስደስቷታል። እኔም ከልጄ ጋር እንደዚህ የምገናኝበትን ቀን ቅርብ አድርግልኝ ጌታዬ እያለች እንግዲህ ፈጣሪዋን ትለምናለች። አቶ ገዙም ቤቲን ጎትቶ እንግዲህ ዋጋሽን እሰጥሻለሁ፣ አንቺ መቀለጃ ነኝ እንዴ? ነግሬሻለሁ እኮ ደጋግሜ፣ ብትክጅኝ እከዳሻለሁ ብዬሻለሁ። እኔ ገዙ ማንም ሰው አጭበርብሮኝ አያውቅም። አንቺ መሰሪ እንዴት እንደዚህ ታደርጊያለሽ? ሲል እንግዲህ አቶ ገዙ ቦገለባት ማለት ነው። ከዛ በኋላ እባክህን ጋሼ ተረጋጋ እንጂ እንዴት እንደዚህ ታደርጋለህ? ስትለው ትሁት እረፊ፣ በማገባሽ ነገር እንዳትገቢ ብያለሁ። ይሄ የኔና የሷ ጉዳይ ነው። ማን ነው እናትና ልጅን አገናኝ ያለሽ? ቆይ አንቺ ከኔ ጋር ነሽ ወይስ ከሱ ጋር ነሽ? ከዚህ በኋላ እሱም ሲሰቃይ ማየት አልፈልግም፣ እኔም ደግሞ በሰቀቀን መኖር አልፈልግም። እውነታው ይሄ ነው። አምነ መቀበል ትችላለህ፣ ካለ መቀበልም ትችላለህ። ከዚህ የበለጠ ግን እኔ አልታገዝ። እምቢ ካልክ ግን ሁሉንም ነገር ሄጄ ለፖሊስ እናገራለሁ አለችው። ማናት ቤቲ ጭራሽ? አዎ ጭራሽ ልትወነጂኝ? አዎ ከዚህ የበለጠ ምንም ልታገዝ አልችልም። እንዴ በጣም በዛ፣ በጣም ነው ያበዛኸው። እኔ በሰቀቀን መኖር አልፈልግም። ሰላማዊ ህይወት ነው መኖር የምፈልገው። ከዚህ በኋላ በቃኝ አለችው። ከዛ በኋላ እውነት በቅቶሻል፣ ጠገብሽ፣ ምን ታድርጊ አውቃለሁ ለገንዘብ እንዳገባሽ፣ ግን ደግሞ እፍረት የሚባል ነገር እኮ አለ። እንዴት ከባልሽ ልጅ ጋራ አንድ አልጋ ትጋሪያለሽ? እንዴት? አገራችን እኮ ነውር አለው፣ ህግና ባህል አለ። ምን አይነት ሴት ነሽ አንቺ አሰዳቢ! ሲል እንግዲህ ያዙ ይልቀቁኝ አለች። ትሁትም ደስ ብሏታል። በአንድ በኩልም ናቲ ከእሷ ጋራ ስለሆነ ከፍቷታል፣ ግን ደግሞ ምንም ማድረግ አትችልም። ምክንያቱም ምርጫ ነው የሰጠቻቸው። ከናቲ ጋራ የፈለግሽውን ነገር አድርጊና እባክሽን ከእናቱ ጋራ ብቻ አገናኙ አለቻት። እሷም ደግሞ ሳታሳፍራት በፍጹም አታስቢ ትሁት፣ እኔ ይሄንን ቀን ነበረ እኮ ስናፍቃው የኖርኩት አይደለም እንዴ? ስለዚህ ምንም አታስቢ አለቻት። እውነትሽን ከሆነ እውነት ፈጣሪ ውለታሽን ይከፍለዋል። የምሬን ነው የምልሽ ቤቲ፣ በጣም ነው የሚያሳዝነው። ልጁ እናቱን ማየት ይፈልጋል። አስበሽዋል? ሞታለች የተባለችው እናቱ በህይወት አለች ሲባል እንግዲህ አዎ። ስለዚህ ሁሉንም ነገር ንገሪውና በቃ እናቱ እንዳለች፣ ከዛ በኋላ አንቺ የፈለግሽውን ነገር አድርጊ ያለቻት ትሁት። አንቺ እኮ ከልብሽ አይደለም ናቲን በጣም ተወጃለሽ። አዎ አልዋሽሽም፣ እወደዋለሁ፣ በጣም ነው የምወደው። ግን ደግሞ ከልጄ የሚበልጥብኝ ሰው የለም፣ ከልጄ በላይ የምወደውም ሰው የለም እዚች ምድር ላይ። ሲቀጥል ደግሞ እኔ እሱም እናቱን እንደሚወዳት እኔ ሊወደኝ አይችልም። ይሄ ደግሞ ግልጽ ነው። ስለዚህ የሳመሽ ሁሉ እንዳይነክስሽ እንዳታብኚ። ስለዚህ አቀራረብሽን እንደው በልኩ አድርጊ ወይዘሮ ቤቲ አለቻት። ትሁትምና መቀናቱ ነው? ቅናት አይደለም። እውነታውን ስነግርሽ የሳመ ሁሉ ወዳጅ አይደለም። አንድ ቀን መናከሱ ስለማይቀር ጥንቃቄ አድርጊ አለቻት። በእውነት ይሄ አባባሏ በጣም ነው የደነቀኝና ትሁት እንግዲህ ጣለችባት ይሄንን ነገር ማለት ነው። ከዛ በኋላ አትፈላሰፊ እባክሽ፣ ከዚህ በኋላ ምን የሚመጣ ይመስልሻል? ገና ዛሬ ጅማሮ ነው። ከዚህ በኋላማ በየቀኑ ነው እኔ እና እሱ የምንገናኘው። አሁን በር ተከፍቶልኛል አለቻት። እንደፈለግሽኝ ብቻ አደራሽ የምለምንሽ ነገር፣ አደራሽን የምልሽ ነገር ልጁን እንዳትከጂው፣ ማለት እናቱ ጋር አገናኙ፣ አታስቢ። ሁሉንም ነገር ራሴን መስዋዕት አድርጌ እኮ እዚህ ውስጥ የገባሁት እናቱን ላገናኘው መስሎኝ። እንደገና ደግሞ እኔ ናቲን በጣም አፈቅረዋለሁ። ናቲን አጥቼ መኖር አልችልም እዚች ምድር ላይ። ስለዚህ እሱ የራስሽ የግልሽ ህይወት ነው። እኔ እያልኩሽ ያለሁት ልጁን የፈለግሽውን ነገር ካደረግሽ በኋላ ካገኘሽ በኋላ ልጁን እናቱን ሳታገናኙ እንዳትቀሪ እያልኩሽ ነው። በፍጹም እንደዛ ማድረግ ሴት አይደለሁም ትሁት፣ ሕሊና አለኝ እኮ እኔም እናት አለች። በቃ እኔ ምችን አጋጣሚ ልጠቀምበት ብዬ እንጂ
በልጁ ላይ ሊቀልድ ፈልጌ አይደለም። ምክንያቱም ልጁ በጣም ነው የሚያሳዝነው። ከዚህ የበለጠ እኔም ደግሞ በስቃይና በሰቀቀን መኖር አልፈልግም። ስለዚህ ከእናቱ ጋር አገናኘዋለሁ፣ ከዛ ሞትን እጋፍጣለሁ። ምክንያቱም እንደሚገለኝ ሪስኩን ወስጄ ነው። ይገለኛል አቶ ገዙ። እሱ ማለት ምሕረት የሌለው ሰው ነው። እኔንም እያስፈራራኝ ነው ሰሞኑን። አርፈሽ ማትቀመጪ ከሆነ ግንባርሽን ብዬ ነው የምገላግልሽ እያለ እያስፈራራኝ ነው። ትሁት አውቃለሁ ሰውየው ኃይለኛ ነው፣ ግን ደግሞ ብትጠነቀቂውም ይሻልሻል። ማለቴ ይሄ ሰውዬ ካመረረ ከባድ ችግር ስለሚፈጥርብሽ ቤቲ ተጠንቀቂው አለቻት ትሁቴ። አታስቢ ትሁት፣ ትጠነቀቃለሁ። ግን ደግሞ እንደምታዩ እሱ ምንም አይነት ርህራሄ የለውም እኮ። እንዴት ነው ከሱ መጠንቀቅ የምችለው? እስኪ ንገሪኝ አለቻት። ከዛ በኋላ ጥንቃቄ የምታደርጊው እንዴት መሰለሽ ቤቲ፣ ይኸውልሽ ይሄ ሰውዬ አንቺ እሱ የትም አትሄድም እሷ የኔ ብቻ ነች ብሎ አስቧል። እንደገና ደግሞ አንዳንድ ሀብታሞች ገንዘብ እንጂ ጭንቅላት የላቸውም። በጭንቅላታቸው አያስቡ፣ በገንዘባቸው ብቻ ነው። በዛቸው በገንዘቧ ሊገዙች ነው የሚፈልጉት። ስለዚህ አንቺ ደግሞ እንትን በይ አለቻት። ከዛም በኋላ ትሁት ለምክርሽ አመሰግናለሁ፣ አውቃለሁ ሰውየው አንቺም እኔም እንደምናስበው ሰው አይነት አይደለም። በጣም ክፉና ጨካኝ አረመኔ ሰው ነው። እምሬን ነው የምልሽ በጣም። ስለዚህ እጠነቀቃለሁ፣ ግን አመሰግናለሁ ለምክርሽ አለቻት። አዎ መጠንቀቅ አለብሽ ቲና። ሰውየው እኔ እንጃ ምን በምን ቃል ራሱ እንደምጠራው አላውቅም። ጨካኝ። እኔ በልጄ ለነገሩ እሱ ለልጁ ያላዘን ለልጄም ያዝናል ብዬ ማሰብ ለእኔም ሞኝነት ነው። ከዛ በኋላ ትሁት አታስቢ፣ እውነት እኔ ዳኔን መቼም አልከዳው። ምክንያቱም ከእናቱ ጋር አገናኘዋለሁ እንዳለች እንግዲህ እራሷን መስዋዕት አድርጋ ናቲን ከእናቱ ጋር አገናኘው። ግን እሷ ኃይለኛ ሪስክ ነው የወሰደችው። ምክንያቱም አቶ ገዙ እንግዲህ ምንም አይነት ህዝነትና ምህረት የሌለው ሰው ነውና አውቃለሁ። ይሄንን ስልሽ ላታምኚኝ ትችያለሽ። በሰዓቱ ምንም አይነት አማራጭ አልነበረኝም ትሁቴ። ስለዚህ ያለኝ አማራጭ ይሄንን ሰውዬ ማግባት ብቻ ነበር። በዙሪያዬ ብዙ ወንዶች አሉ እኩዮቼ፣ ግን ምንም አይነት ገንዘብ የላቸውም። እኔ ደግሞ በሰዓቱ ገንዘብ ነው የምፈልገው። እዚህ ህይወት ውስጥ የገባሁት ወድጀው ሳይሆን ገንዘብን ፍለጋ ነው። አንዳንዴ ሴተኛ አዳሪ የሚሆኑ ሰዎች ምርጫ ሲያጡ ነው። እኔም ደግሞ እንደዛ ከመሆን ብዬ ይሄንን ሰውዬ አገባው እንጂ ይሄ ሰውዬ ወድጀው ወይ ፍቅሬው አይደለም። ታዲያ እኩዮቼ ሲያውኝ አንቺ ሽማግሌ ሚስት አንቺ ምን እያሉ ይልሳለቁብኛል። ጆሮ አልሰጣቸውም። ግን አሁን እየተሰማኝ መጣ። ለገንዘብ ብዬ ምንድን ነው ያደረግኩት? አባቴ ጋራ አንድ አልጋ ላይ ስጋራ እያልኩኝ ሁሌ ውስጤን ያሳምመኛል። ይሄ ነገር የሰዎችም እንትን ንግግር ሁሌ ጭንቅላቴን ያሳምመኛል። ግን ምንም ማድረግ አልቻልኩም። አሁን ግን ከዚህ በኋላ ናቲሻ አንዴ ከእናቱ ጋራ ይገናኝ እንጂ እሷ ነበረች እኔ ሁሌም ሀሳብ የምትሆንብኝ። ዛሬ እንገላታለን ነገ እንገላታለን እያለ እያስፈራራኝ በሰቀቀን ከመሞት እሱም ከእናቱ ጋር ይገናኝና እናቱ ከዚህ ቤት ውስጥ ይዟት ይሄድ። ከዛ በኋላ ሁሉም ነገር ያበቃል አለቻት። አዎ ቤቲ እንደዛ አድርጊ እባክሽ። ልጁ በጣም ነው የሚያሳዝነው። ምክንያቱም እናትህ ሞታለች ተብሎ እንደገና ደግሞ በህይወት አለች ሲባል ማመን እንኳን ይከብደዋል ልጁ። ስለዚህ እባክሽ አለቻት። ምንም አታስቢ ትሁት፣ እመኝም ናቲን ወይ ዛሬ ወይ ነገ ከእናቱ ጋር አገናኘዋለሁ እንዳለች እንግዲህ ከእናቱ ጋር አገናኘችው ማለት ነው። እሱም እንግዲህ እናቱ ላይ ጠምጥም አለ። አቶ ገዙ ግን ከውጭ ሲመጣ ያየውን ነገር በፍጹም ማመን አቃተው። አይኔ ነው ወይስ እያለ እንግዲህ በጣም ግራ ተጋባ። ከዛ በኋላም እንግዲህ ምንም ማድረግ አይቻልም። እውነታውን አምኖ መቀበል ብቻ ነው ያለው አማራጭ። ምክንያቱም ልጅቱ ታፈቅረዋለች፣ ሰውየውን በተደጋጋሚ ነግረዋለች። አንቺ እኮ ወደሽ ፈቅደሽ እንጂ ያገባሽኝ እኔ ፈልጌሽ ወይም ለምኜሽ አይደለም፣ ከኔ ጋር እንድትሆኝ ያስገድጄሽ አይደለም ማለት ወድደሽ ፈቅደሽ ነው ከኔ ጋር እየኖርሻለሽ። ስለዚህ አርፈሽ ለጥ ቀጥ ብለሽ የምትኖሪ ከሆነ ትኖራለሽ። አይ እንደፈለኩ ዘላለሁ እንደፈለኩ እሆናለሁ የምትይ ከሆነ ደግሞ አይወልሽ እንግዲህ ግንባርሽን ነው የምወትነው። ታውቂያለሽ አይደል?
እኔ ምንም አይነት እዝነት የሌለኝ ሰው ነኝ። ስለዚህ ብትጠነቀቂ ነው የሚሻልሽ ቤቲ አላት። ከዛም አውቃለሁ አንተ ጨካኝ እንደሆንክ፣ ግን ደግሞ እመነኝ ይሄ እንደዚህ አጉል ትዕቢት ዘላለም አያኖርም። አንድ ቀን ይከዳሃል ትዕቢትህ። ስለዚህ አቶ ገዙ እንደ እድሜ ብትሆን ይሻልሃል አለችው ቤቲ። አንቺ እኔ ልትመክሪኝ ባልሆነ ሲላት፣ እየመከርኩ ሳይሆን እየነገርኩ ነው አቶ ገዙ። እንደ ልጅ ሁን እንጂ እንደ እድሜ ሁን እንጂ እንዴ እያደረክ ያለው ነገር እውነቴን ነው የምልህ በጣም ነው የሚያስጠላው አለችው። ካስጠላሽ ታዲያ ምን የምፈልገውን ድርሻዬን ትሰጠኝና ከዚህ ቤት ውስጥ ውልቅ እልልሃለሁ። እሱን አብረን የምናየው ይሆናል። አሁን ወደ ስራ መሄድ አለብኝ ብሎ እንግዲህ ወደ ስራው ሲሄድ እሷም ሄድ ጥርግ በልብላ ናቲሻን ከእናቱ ጋር አገናኘችው ማለት ነው። ደስ በሚል ሁኔታ እውነት ደስ ነው ያለኝ። ለምን እንደሆነ አላውቅም። ምክንያቱም ይሄ ልጅ በጣም ነው የሚያሳዝነው። እናቱ እንግዲህ ሞታለች ተብሎ አልቅሶ ዝም ብሏል። ከዛ በኋላም የራሷ የሴትዮዋ ፎቶ የሰው ሐውልት ላይ ለጥፎ እናትህ እጁትና ቀብሯ ብሎ ነገረው። በዛ ሰዓት ምንም ሊያምነው አልቻለም። ምክንያቱም ትሁትን አምኗታል። እናትህ በሕይወት አለች ብላ አምኗታል ትሁትን። አሁን ግን እናት የለችም ቀብሯ ይሄ ነው ብሎ ሲባል ይሄ ልጅ ምን ሊሰማው እንደሚችል ያው መገመት አይከብድም። ግን ደግሞ በስተመጨረሻም እንግዲህ ትሁት ቤቲን ቅረባት ብላ እንግዲህ ለመነችው። እሱም ቤቴን እንደቀረበ ያው ቤቲም የምትፈልገውን ነገር አደረገላት። ያዛም እናቱን አገናኘችው ስላችሁ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስተመጨረሻ ናቲሻ እናቱን አገኘ ማለት ነው። ትሁትዬ በደስታ ፈገግ ብላለች። አቶ ገዙ ግን አይኑን አፍጦ አይኔ ነው ወይስ በህልሜ ነው እያለ እንግዲህ ፍጥጥ ብሎ ቀረ ማለት ነው።